ጤና ይስጥልን ተመልካቾቻችን እና አድማጮቻችን። ይህ ስማርት ሄልዝ ፖድካስት በየሳምንቱ እየተዘጋጀ የሚቀርብላችሁ እኔ ዶክተር ዘላለም በቀለ እባላለሁ። ባልደረባዬ ዶክተር ሪዮስ ይሽብ ዛሬ ምን ይዘንላቸው መጣን? ዛሬ እንግዲህ ስኳር ህመም ላይ በታይፖቹ ላይ እያወራን ነበረ። ባለፈው ስለ ታይፕ ቱ ጀምረን ታይፕ ዋንንም ዳሰን ዛሬ የመጨረሻውን በእርግዝና ጊዜ የሚከሰተውን ገስቴሽናል ዳያቤቲስ የሚለውን ነው ይዘን የቀረብነው ዛሬ። እስቲ ምንድን ነው ጀስቴሽናል ዳያቤቲክስ? እንግዲህ ስሙም እንደሚያመለክተው ገስቴሽናል ዳያቤቲስ የሚባለው በእርግዝና ወቅት የሚከሰት የስኳር ክምችት ነው። አላስፈላጊ የስኳር ክምችት፣ ከመጠኑ በላይ የሆነ የስኳር ክምችት ሲፈጠር ነው ተፈጠረ የምንለው። ሶስቱንም አንድ የሚያደርጋቸው አንድ ነገር ብቻ ነው፣ ስኳር ይከማቻል። ከዛ ውጭ ያለው እንትናቸው ላይ ይሄ አሁን በእርግዝና ወቅት ጊዜ ለምንድን ነው የሚከሰተው የሚለውን ለመረዳት በእርግዝና ወቅት የሚሆነውን ነገር እናውራ። በተለይ ከእርግዝና ከስኳር ጋር ተያይዞ እንግዲህ በእርግዝና ወቅት ያው ጽንሱ ማደግ ሲጀምር የራሱ ኃይል ሰጪ ንጥረ ነገር ያስፈልገዋል እና ግሉኮስ ይጠቀማል። ግሉኮስን የሚያገኘው ከእናቱ ነው፣ በፕላሴንታ ማለት እንግዲህ በአማርኛው እንግዴ ልጅ ነው የሚባለው። በዛ በኩል ከእናትየው የሚያስፈልገውን ንጥረ ነገር ግሉኮስንም ጨምሮ ከእናትየው ይወስዳል። አሁን ግሉኮስን ከእናትየው እየወሰደ ለሚያስፈልገው ለመጠቀም ሲል የሚመጣ ሬዚስታንስ ነው የሚሆነው። ይሄ የሚሆነው ለምንድነው? በትክክል ኖርማል ፊዚዮሎጂ ነው። ይሄ ሰውነታችን አቅዶበት የሚያደርገው ነገር ነው። ለምንድን ነው? ለኢንሱሊን ሬዚስታንስ ይፈጥራል። እንግዲህ ልጁ የተለያዩ ሆርሞኖችን ያመነጭና ፕሮጀስትሮን፣ ኤስትሮጂንን ምናምን ጨማምሮ የተለያዩ ሆርሞኖችን ያመነጭና እነኚህ ሆርሞኖች ለኢንሱሊን ተቃራኒ ናቸው። ኢንሱሊን ሰውነታችን እንዳይጠቀም ይጫረኑታል፣ ብሎክ ያደርጉታል ማለት ነው። ስለዚህ ይሄ ኢንሱሊን ሬዚስታንስ ይፈጥራል። ይሄ የሚፈጠርበት ምክንያት ታቅዶበት ነው። ለምንድን ነው? ኢንሱሊን ሬዚስታንስ ሲፈጠር የግሉኮስ ክምችት እናትየዋ ደም ውስጥ ይጨምራል። የዛን ጊዜ እናትየዋ ሁሉንም ግሉኮስ ወደ ሰውነቷ አስገብታ እንዳትጨርስ የተወሰነ ይተርፍለታል ማለት ነው። ስለዚህ ጽንሱ ይወስዳል። ለጽንሱ የሚያስፈልገውን የግሉኮስ መጠን ለማስቀረት ሲባል ነው ሰውነታችን የተለያዩ ሆርሞኖች አመንጭቶ ኢንሱሊን አንታጎናይዝ የሚያደርገው። ያው በቀደሞቹ ክፍሎች እንዳወራን ኢንሱሊን ደማችን ውስጥ ያለውን ግሉኮስ ወደ መስልና ወደ ተለያዩ የሰውነታችን ክፍሎች እንዲሄድ ፋሲሊቴት የሚያደርግ ነው እና ያ ኢንሱሊን ወደ እኛ ሰውነት ወደ እናት ኢንሱሊኑ ወደ እናቷ ሰውነት ከሄደ ልጁ በቂ ኢንሱሊን አያገኝም። ስለዚህ ቅድም ያልካቸው እነ ኮርቲሶል፣ ፕሮጀስትሮን የመሳሰሉት ከእንግዲህ ልጅ ላይ የሚመረቱት እናት የኢንሱሊን ሬዚስተንት ወይም ማይልድ የሆነ መጠነኛ የሆነ የኢንሱሊን ሬዚስታንስ ይፈጥራሉ። ይሄ ሰውነታችን አቅዶበት የሚያደርገው ነገር ነው። ይሄ ለህፃኑ የሚያስፈልገውን ግሉኮስ ለመቆጠብ ነው። በእናትየዋ ያለው ግሉኮስ ሁላ ወደ መስል ሄዶ ጥቅም ላይ እንዳይውል ለማድረግ ነው። ይሄ የሚሆነው እንግዲህ በፕላሴንታ በእንግዴ ልጅ የተነሳ ነው ማለት ነው። አሁን ገስቴሽናል ዳያቤቲስን የሚያመጣው እንግዲህ ይሄ ነው። እንዴት ነው ሰውነታችን አክት የሚያደርገው? የእናትየዋ ኢንሱሊን ጣፊያ በደንብ ኢንሱሊን ያመነጫል። ይሄንን በእንግዴ ልጅ የተፈጠረውን የኢንሱሊን ተቃርኖ ለማሻሻል ሲል ብዙ ኢንሱሊን እየመነጨ ይመጣና ለማስተካከል ይሞክራል። አሁን ገስቴሽናል ዳያቤቲክ መጣ የምንለው የሚመረተው ኢንሱሊን እና ሬዚስታንሱ ሳይመጣጠን ሲቀር ነው። ስለዚህ የተመረተው ኢንሱሊን ሬዚስታንሱን ለማሸነፍ አይበቃም። ስለዚህ ምን ይሆናል? ከሚፈለገው በላይ ኢንሱሊን ግሉኮስ እየተከመረ
ይመጣል ማለት ነው። ይሄ ሲፈጠር ኖርማሊ ተፈጠረ ለህፃኑ የሚያስፈልገውን ለመውሰድ ግን ወደ ኋላ ላይ በምንዘረዝራቸው ምክንያቶች ሬዚስታንሱ በጣም ይበዛና ኢንሱሊን ሬዚስታንሱ ይበዛና ወደ ስኳር ክምችት ያመራል ማለት ነው። እንግዲህ ይሄ ኖርማል ፊዚዮሎጂ ነው፣ ፓቶፊዚዮሎጂ ነው። እንግዲህ ልጅ የሆርሞን ማመንጫ ነው። ብዙ ሆርሞኖች ያመጣል። ኢንሱሊንን ይቃረናል። ይህንን የሚቃረነው ለልጁ የሚያስፈልገውን የግሉኮስ መጠን እናትየዋ ጋር ለማስቀረት ነው። ከዛ ግሉኮሱ በእንግዴ ልጅ ውስጥ በእንግዴ ልጅ በኩል ቀጥታ ልጁ ጋር ይደርሳል። ይሄ ኖርማል ነው። እየበዛ ሬዚስታንሱ ሲጨምር ደግሞ ስኳር ይከማቻል። ስለዚህ ይሄ ሲፈጠር ጽንሱ ላይ የሚያመጣው ጉዳት ይኖር ይሆን ዘሌ? ጉዳት ይሁን አይሁን እናየዋለን። ግን ምንድን ነው የሚሆነው? ቅድም እንዳልከው የእናትየው የግሉኮስ ሌቭል ጨምሯል፣ ሬዚስተንስ ስላለ ማንኛውም ያው በቀደም ታይፕ ቱ ዳያቤቲክስን ስናወራ ሬዚስተንስ ብለናል አይደለም? ወደፊት ዌይት ሎስ እና ስናወራ እንዴት የኢንሱሊን ሬዚስተንስን ሪቨርስ አድርገን ኢንሱሊን ሴንሲቲቪቲ እንዲጨምር እንዴት እንደሚደረግ እናወራለን። እና የፕላሴንታ ለየት የሚያደርገው ወይንም የእንግዴ ልጅ ለየት የሚያደርገው ግሉኮስ ለልጁ እንዲገባ ከፍቷል በሩ። ወደ ልጁ ንጥረ ነገሮችና ግሉኮስ ይገባሉ፣ ግን ኢንሱሊን አይገባም። ኢንሱሊን ክሮስ አያደርግም፣ ፕላሴንታውን ክሮስ አያደርግም። ስለዚህ ልጁ ያንን ግሉኮስ ቆይቶ ያየውና ራሱ ግሉኮስን በናቹራል ፕሮሰስ ግሉኮስን ለመጠቀም እንዲመቸው ኢንሱሊን ማምረት ይጀምራል። የእናትየዋ በጣም ክምችቱ ሲበዛ ወደ እሱ የሚሄደው በጣም ሲበዛ ልክ ሲበዛበት ራስ በቃ ይሄ በጣም የበዛ ስለሆነ ብሎ ሪስፖንድ ማድረግ ይጀምራል። ኢንሱሊን ይህንን ነገር ብለድ ውስጥ እየበዛ ነው፣ እኔም ከማናነሽ አይነት ነገር ነው ሰው ሆኗል እኮ። ስለዚህ ሃይፐርግላይሴሚያ ወይም ሹገሩ ከፍ ስላለ ኢንሱሊን አምርቶ ማስተካከል ይጀምራል። again the baby can only do so much. at some point ሃይፐርኢንሱሌሚያ ኢንሱሊኑ በጣም እየጨመረ ይሄዳል። ምክንያቱም ግሉኮስ እዛ በሬዚስተንስ ምክንያት ፍሪሊ እየገባ ነው። የህፃኑ ግሉኮስ ደግሞ የፅንሱ ግሉኮስ ወደ እናትየው አይሄድም። ሪቨርስ እንትን የለው እና የልጁ ግሉኮስ ብቻ ነው የሚመላለሰው። ግሉኮስ በጣም ሲገባ ኢንሱሊን በጣም እያመረተ ሃይፐር ኢንሱሌሚያ ወይንም ከፍተኛ የኢንሱሊን ሌቭል ይኖራል። ያ ልጁ ወፍራም እንዲሆንና ኮምፕሊኬሽን ውስጥ እንዲገባ ያደርገዋል። ይሄ ስለ ልጁ ነው። ከ4 ኪሎ ግራም በላይ ይሆናል። ሲወለድ በጣም ኢንሱሊን ስላለው ግሉኮሱን ሲወለድ ኢሚዲየትሊ ያ ሁሉ የሚገባበት ግሉኮስ ቅድም ምንድን ያልነው ግሉኮስ በጣም ሲገባበት ያይና ራሱን ኢንሱሊን ይጨምራል። የራሱን ኢንሱሊን ማምረት ይጀምራል። ልክ ሲወለድ የግሉኮስ ሰፕላዩ ቆመ፣ ኢንሱሊን ማምረቱ ግን አልቆመም። ኢንሱሊኑም አለ ኦልሬዲ የተመረተው። በጣም ሪስኪ ነው። እዚህ ጋር ህፃኑ የኮማ ደረጃ የሚያደርስ ወይንም ከዛም ያለፈ የሚያደርስ ሃይፖግላይሴሚያ ውስጥ ይገባል። ኒዮኔታል ሃይፖግላይሴሚያ የሚባለው። ሌላኛው ደግሞ ያው እንደምናውቀው ትልልቅ ስለሆኑ ልጁ ብዙ ግሉኮስ ስለገባ ትከሻው ትልቅ ይሆናል። ለመውለድ በኖርማል መንገድ ለመውለድ ይከብዳል። ያ ልጁን የሚያሳድገው ምንድን ነው? ልጁ ከአቅሙ በላይ ከሚያስፈልገው በላይ ግሉኮስ እያገኘ ስለሆነ የነበረው ኢንሱሊን የራሱን አምርቶ ማጠራቀም ጀምሮ፣ ስለዚህ ወፍራም ልጅ ይሆናል። ሌላኛው በጣም ከባዱ ማለት ነው አይ ቲንክ ኤፒሶድ 2 ላይ ነው መሰለኝ ገልጸነዋል። ሎንግ ተርም ኢፌክት አለው። ልጁ ላይፉ ላይ ኦቤስ ወይም ወፍራም ልጅ ሊሆን ይችላል፣ ወይንም ፖቴንሻል ታይፕ 2 ዳያቤቲክ ሊሆን ይችላል። ሌላ ሜታቦሊክ ሲንድረም ያላቸው በሽታዎችን ሊመጣበት ይችላል። ፕሮግራም አደረግነው እኮ አሁን እና ሃይፐርቴንሽን ታይፕ 2 ዳያቤቲስ ምናምን በቃ ፕሮግራም ተደርጓል። ከወዲሁ ገና እናትየው ማህፀን ውስጥ እያለ ኮምፕሊኬሽን ውስጥ ገብታል። ይሄ ሜታቦሊክ እንትን የምንላቸው ችግሩ የተለያዩ የማይገባ ሜታቦሊክ ነገር ውስጥ ስለገባ ልጁ ብዙ ጊዜ ተወልዶም ወፍራም ይሆናል። እያደገም እድሜ ልኩን ወፍራም ሊሆን ይችላል። ታይፕ 2 ዳያቤቲክስ ሊኖረው ይችላል። ሌላ የሜታቦሊክ ዲዚዞች ይመጡበታል። አሁን የሪስክ ፋክተሮቹ ምንድን ናቸው ፎር ጀስቴሽናል ዳያቤቲክስ የሚለው ላይሆን ለመከላከል
ምንድን ናቸው? እስቲ ስክሪኒንግ ሜካኒዝሙን ስክሪኒንግ ሜካኒዝሙ ያው ኦፍ ኮርስ ቻይልድ ቤሪንግ ኤጅ ነው። 25 ዓመት እስከ 30 ዓመት ያላት እናት ነፍሰ ጡር ከመሆኗ በፊት ወፍራም ከሆነች ቢኤምአይ ብለን ባለፈው ያወራ ነው ከ30 በላይ ከሆነ እና የፋሚሊ ሂስትሪ ኦፍ ዳያቤቲክስ እና ሁለተኛዋን ወይም ሶስተኛዋን እየወለደች ከሆነ ደግሞ ከዚህ በፊት ጀስቴሽናል ዳያቤቲክስ ካለባት እሱ ራሱ አንዱ ፋክተር ነው። የተወሰኑ ሰዎች ደግሞ ጀስት ናቹራሊ ሃይ ሪስክ ፖፑሌሽን የምንላቸው አሉ። ያኛን የሚጠቀልለ አፍሪካን፣ ሂስፓኒክ፣ ሳውዝ ኤዥያንስ እና ሚድል ኢስት እንትን ዳያቤቲክ ጀስቴሽናል ዳያቤቲክስ ፕሪዲስፖዝድ ናቸው። አሁን አንተ እንድትነግረኝ እስቲ መቼ ላይ ነው የትኛው ስቴጅ ላይ ነው ስክሪን መደረግ ያለባቸው? እንግዲህ ዘሌ እነኛ አሁን ሪስክ ፋክተሮቹ በትክክል ሰዎች ተከታትለው ራሳቸውን ማየት ያስፈልጋል። በኋላ እንመጣበታለን እንዴት ማኔጅ እንደሚደረግ። እነኚህ ክራይቴሪያዎች አትሊስት ከሁሉ ከእንትኑ አንድ ያለው ሰው ሃይ ሪስክ ነው። የመጀመሪያው በተለይኛ ኢትዮጵያ አፍሪካ ስለሆነ በቃ ኤክስፖዝድ ነን፣ ጄኔቲክ ፋክተር አለ። ስለዚህ በተለይ እርግዝና ከ25 ዓመት በኋላ የሚከሰት ከሆነ በጊዜ መታየቱ ያስፈልጋል። ከ28 ሳምንት ጀምሮ ዲያግኖስ ቢደረጉ ቢታይ ሰው እነኚህ የተለያዩ ዲያግኖሲስ መካኒዝም አላቸው። በማንኛውም ጤና ጣቢያ የሚደረጉ ናቸው። የመጀመሪያው 50 ግራም ግሉኮስ ቻሌንጅ የሚባለው ነው። 50 ግራም ግሉኮስ እንዲጠጡ ይደረጋል። ከዛ በኋላ ግሉኮሳቸው እንዲለካ ይደረጋል። ግን ብዙ ጊዜ የ2 ሰዓቱን ነው ብዙ ጊዜ ሲያደርጉ የማየው። ብዙ ጊዜ የሚመረጠውም እሱ ነው። ሰዎች እናቶች ነን ፋስቲንግ የሆነ ግሉኮስ ሌቭላቸው ከ130 እስከ 140 ከሆነ ነን ፋስቲንግ ማለት ራንደም ኤኒ ታይም የተወሰደው ከ130 ጀምሮ ወደ ላይ ከሆነ 28 ሳምንት ጀምሮ በተለይ እነኚህ ሪስክ ያለባቸውን ሰዎች ይሄ 100 ግራም ኦራል ግሉኮስ ቶለራንስ ቴስት ይባላል። 100 ግራም ግሉኮስ እንዲጠጡ ይደረጋል። ከዛ ለ3 ሰዓት ይታያሉ ማለት ነው። ሲጀመር ቤዝ ላይን ሴታፕ ይደረጋል። ፋስቲንግ ከ8 ሰዓት ምግብ ሳይበሉ እሱ 95 ነው ካት ኦፍ ፖይንቱ። ከ95 ጀምሮ ወደ ላይ ከሆነ የመጀመሪያው ነው። እንግዲህ እያንደረድን አይደለም የምንሄደው። 95 እና ከዛ በላይ ከሆነ ከዛ ይሄን 100 ግራም ኦራል ቴስት ከተወሰደ በኋላ ከ1 ሰዓት በኋላ ከ180 በላይ ከሆነ ወይንም 2 ሰዓት ከ155 በላይ ከሆነ ወይንም 3 ሰዓት ላይ ከ140 በላይ ከሆነ ከነኚህ ሁለቱን ያሟላ ያው ገስቴሽናል ዳያቤትስ አለበት ተብሎ ነው ኮንክሉድ የሚደረገው። ይሄ ኤዋንሲ ምናምን የሚለው እዚህ ጋር አይሰራም። ምክንያቱም እርግዝና ላይ ያለው ከ28 ሳምንት ጀምሮ እነኚህ ነገሮች እንትን ይላሉ። አሁን ማየት አለብህ። ኤዋንሲ የማይሰራው ቢኮዝ ኤዋንሲ 3 to 6 months average before you know it the baby is out. ኮምፕሊኬት እንትን ነው ችግር ነው። ስለዚህ የኛ መልእክት እነኚህ ቴስቶች በማንኛውም ጤና ጣቢያ ውስጥ ማድረግ የሚቻሉ ናቸው። ስኳር በጥብጠህ ከዛ ቴስት ማድረግ ነው። ግሉኮስ ግዴታ መሆን የለበትም። እና ደግሞ ግሉኮስ ኮመን ነው አሉ እነኚህ ኦጂጂቲ ተብለው አሉ ትንንሽ ቦትሎች እና ሪስክ ፋክተሮችን የምታሟሉ ይሄንን እንዳው ሲሪየስሊ ብትወስዱት። ለምንድን ነው? 2 ፋክተር አለው። አንደኛ የሚወለደውን ልጅ ለረዥም ጊዜ ሜታቦሊክ ሲንድሮም ያጋልጠዋል። ታይፕ 2 ዳያቤቲክ የመሆን ቻንሶ በ50% ይጨምራል። ሃይፐርቴንሽን፣ ደም ግፊት እና ሌሎቹንም እንትን ስለሚል እንዳው ብንከታተለው ጥሩ ነው። ከመጣ ደግሞ ከታወቀ ደግሞ ዲያግኖስ ከተደረገ በኋላ በትክክል ማኔጅመንት ያስፈልገዋል። አሁን የመጀመሪያው እንግዲህ ልክ እንደ ታይፕ 2 ዳያቤቲስ የመጀመሪያው ሪኮመንድ የሚደረገው ማኔጅመንት ላይ ስንመጣ
ላይፍ ስታይል ቼንጅ ነው። እናትየዋ የመጀመሪያ የምትበላው ምግብ እንታስተካክል ነው የሚመከረው። ቅድም ባለፈው ስታወራ የነበረው ይሄ ፕሌቱን በ3 ከፍሎ አብዛኛውን ፕላንት ቤዝ አድርጎ ከዛ ፕሮቲንም ካርቦሃይድሬትም አድርጎ የተመጣጠነ ምግብ መብላት። ፕሮቲንም ያስፈልጋል፣ ካርቦሃይድሬትም ያስፈልጋል፣ ፋይበርም ያስፈልጋል። እነኚህ ሁሉ ስለሚያስፈልጉ አመጣጠን፣ በተለይ ደግሞ አንድ ጊዜ ቁጭ ብሎ ብዙ ከመብላት ትንሽ ስሞል ፖርሽን አድርጎ ለሰውነታችን ጊዜ መስጠት። ምክንያቱም አሁን እዚህ ጋር ቅድም ስናወራ እንደነበረው እናትየዋ ኢንሱሊን አላት፣ መጠቀም ትችላለች። በጣም ብዙ ካበዛንበት ነው ጊዜ ከሰጠነው ግን ለሰውነታችን ያንን ወደ ማስተካከል ይችላል፣ እድሉ አለ። ከዛ ሲቀጥል እንቅስቃሴ ነው። በተለይ ምግብ ከተበላ በኋላ ለ30 ደቂቃ ወክ ማድረግ ቢችሉ። ምንድነው ወኩ? በልተህ የሚጨምረውን የግሉኮስ ይቀንሰዋል በጣም። ምክንያቱም በርን ስለምታደርገው የገባውን ቶሎ ከተጠቀምከው 30 ደቂቃ ወክ ቢደረግ በተለይ ከምግብ በኋላ የኢንሱሊን ሴንሲቲቪቲም ይጨምራል እና ፊዚካል አክቲቪቲ ነው ላይፍ ስታይል ቼንጅ የምንለው። እነኚህ ሁለቱ ካልሆኑ ነው እንግዲህ ወደሚቀጥለው ወደ ሜዲኬሽን የምንሄደው፣ ወደ ሕክምናው የሚካሄደው። ማይንድ ዩ ምግብን ማስተካከል 30 ደቂቃ ወይ እንደዚህ ወክ ማድረግ፣ በዛ ማስተካከል ካልቻለን ኢንሱሊን ይጨምራል። ጎልድ ስታንዳርድ የሚባለው ኢንሱሊን ነው። ሎንግ አክቲንግ ኢንሱሊን ይሰጣል። ብዙ ጊዜ 24 አወር የሚሰራ ካለ፣ ከሌለ ኤንፒኤችም ይሰጣል። ግን እዚህ ጋር መታወቅ ያለበት ነገር ምንድን ነው? ቁጥሩ ኮንትሮል መደረግ አለበት። የእናትየዋ ቁጥር ኮንትሮል፣ ታርጌቱ ምንድን ነው? ፋስቲንግ ጠዋት ስትነሳ ምግብ ሳይበላ ከ95 በታች መሆን አለበት። ኮንትሮል ሆነ የምንለው ያኔ ነው። 1 ሰዓት ምግብ ከበላች በኋላ በ1 ሰዓት ውስጥ ከ1 ሰዓት 1 ሰዓት ላይ ቢለካ 140፣ ከ2 ሰዓት በኋላ ከ120 በታች መሆን አለበት። ይሄ ምንም ኮምፕሮማይዝ የለው፣ በቃ ግዴታ ነው። ይሄንን ቤዝላይን ይሄንን አቺቭ ማድረግ ካልተቻለ 95 140 120 95 ጠዋት 140 ከ1 ሰዓት ከምግብ በኋላ 120 ከ2 ሰዓት በኋላ። ይሄንን ማድረግ ካልተቻለ አንደኛ ኢንሱሊኑ እየጨመረ ይመጣል። ኢንሱሊን የራሱ ኮምፕሊኬሽን አለው። ማለት ስቶሬጁም አንድ ችግር ነው፣ ዋጋውም ውድ ነው፣ መውጋቱም ብዙ ያሳመም፣ እሱን ተወው። ግን ወደዛ ባይኬድ ኢንሱሊን አክሰስ ስለሌላቸው ግን ሜትፎርሚንም እሱ ጋር ምንድን ነው አሁን ሴፈስት ኦፕሽን። ብዙ መድኃኒቶች ለፕሬግነንሲ ሴፍቲ በደንብ መታየት አለበት። ሴፈስት ኦፕሽን ኢዝ ኢንሱሊን። ቅድም እንዳልከው ላይፍ ስታይላቸውን ሞዲፋይ ማድረግ አለባቸው፣ ኤክሰርሳይዝ ማድረግ አለባቸው። ኢንሱሊን ላለማለፍ እነዚህ ነገሮች አጠንክረው መሄድ አለባቸው። አሁን ኢንሱሊን ላይ ከደረሱም ላይፍ ስታይል መቆም የለበትም፣ ዳይታቸውን ማጫን። ምክንያቱም there are a lot of safety considerations ወደ ሜትፎርሚን እና ወደ ሰልፎናይል ዩሪያዎች ስትገባ ሲሰጥም ራሱ ኢንሱሊን መጠቀም ማትችል ወይም ማታገኝ ከሆነ ብቻ ነው። ላስት ሪዞርት ነው። ኢንሱሊን የሚመረጠው ምንድነው? ወደ ጽንሱ አይሄድም። ባለፈው ቅድም ፕላሴንታ አያሳልፈውም። ሰው እንግዲህ ዘሌ ሪስኮቹ ምንድን ናቸው ብለን ነው እንግዲህ እንትን የምንለው። ሎንግ ተርም ሪስክ አለው፣ ለእናትየዋም ጭምር ሎንግ ተርም ሪስክ አለው። እናትየዋም ከፍለን እንየው ማለት ከተወለደ በኋላ ለልጁ ምን አይነት ሪስክ ነው ያለው? ለእናትየው ሌላ ሪስክ ምንድን ነው ያለው ነው። የእናትየው 50% ጀስቴሽናል ዳያቤቲክስ የሆኑ እናቶች ወደ ታይፕ 2 ዳያቤቲክስ within 10 years 20 years ራሷን ካልጠበቀች ይሄዳል፣ ወደ ታይፕ 2 ዳያቤቲክስ ይሄዳል። ልጆቹ ደግሞ ሌላኛው ደግሞ ሪከሪንግ ፕሬግነንሲ ላይ ደጋግሞ መምጣት ለእናትየው ማለት ነው። ቻንሱ ሃይ ነው። ልጆቹ በቃ ቀደም ያልናቸው ናቸው። ኦቤሲቲ ውስጥ ሊገቡ ይችላሉ፣ ታይፕ 2 ዲያቤቲክስ ሊሆኑ ይችላሉ፣ ወይንም ቅድም ያልነው ጥሩ ሴታፕ ይዘው ነው የሚወጡት ሜታቦሊክ ዲዚዝ ለማምጣት ማለት ነው። ስለዚህ እንዴት
በቀላሉ መቆጣጠር የሚችሉት ነገር እየቀጠለ እንደሄደ አይተሃል። አንደኛ በኖርማል ዌይ መውለድ የሚችሉ ሆነው ልጁ ብዙ ግሉኮስ ስላስገባ ከ4 ኪሎግራም በላይ የሆነና ኢሚዲየት ሪስኩ በሲ-ሴክሽን እንዳልከው ነው። ያ በእነኛ አሁን ቅድም ያልኳቸውን ቁጥሮች ሚት ማድረግ ካልተቻለ ቅድም ያልከው ይመጣል። ልጁ የራሱ ኢንሱሊን ይኖረዋል፣ ብዙ ግሉኮስ መጠቀም ለምዷል። ልክ ሲወለድና እንግዲህ ልጁ ሲቆረጥ ኒዮኔታል ሃይፖግላይሲሚያ ውስጥ ይሆናል። በቃ ግሉኮስ እንትን ሾክ ይገባል ማለት ነው። ይሄ ትልቅ አደጋ ያመጣል። ኢቭን ሾኩ እኮ ኢሚዲየት ነው ይሄ። ሾኩን እንኳን ኮንትሮል አድርገውት እንትን ቢል there is some sort of damage ማግኒቲዩድ ሊለይ ይችላል እንጂ ልጁ ላይ የሆነ ዳሜጅ አድርሶ ነው እኮ ሃይፖግላይሴሚያ ማለት ራሱ እኮ ጭንቅላት ሰውነታችን የሚያስፈልገውን ነገር ኢነርጂ ስላላገኘ ኃይል ስላላገኘ ሸዳውን አድርጎ እኮ ነው ሃይፖግላይሴሚያ። ሰውየው ኮማ ውስጥ የሚገባው ወይ ህፃኑ ኮማ ውስጥ የሚገባው ጭንቅላቱ የሚያስፈልገውን ለመስራት የሚያስፈልገውን በቂ ግሉኮስ አላገኘም። በቃ ሌላ ምንም እኮ አይደለም። ሸዳውን ሲያደርግ አንድ ነገር ሸዳውን ሲያደርግ ሴል ነው የሚኖር ነገር ነው እና የሆነ ነገር ኢቨን ኢፍ ቶሎ ቢመለስ እንኳን some sort of ዳሜጅ damage ያመጣል እና በጣም ዋች ማድረግ አለ። ዋች እና በቀላሉ ደግሞ ፕሪቨንት የሚደረግ ነገር ነው። እስቲ ያ go ahead what is the key takeaway here? እንግዲህ የምናስተላልፈው መልእክት እዚህ ጋር ምንድን አሁን የምናስተላልፈው እንደ አፍሪካዊነታችን ተጋላጮች ነው። አዎ እድሜ ከ25 በላይ ከሆነ አንድ አፍሪካ 2 ፋሚሊ ሂስትሪ 3ኛ ደግሞ ውፍረት ከመርገዟ በፊት BMI ቦዲ ማስ ኢንዴክሱ ከ30 በላይ ከሆነ አሁን በቃ አሁን አርግዣለሁ፣ ይሄን ነገር ዋች አውት ማድረግ አለብኝ። መንቀሳቀስ ራይት፣ ምግብን ማስተካከል፣ ከዛ ደግሞ በጊዜ ከ28 ሳምንት ጀምሮ በጊዜ ቼክ መደረግ ከሆነ ደግሞ የሚያስፈልገውን አሁን ያወራናቸውን ላይፍ ስታይል ሞዲፊኬሽን መድኃኒት ወስዶ ቁጥሩን ማስተካከል ያስፈልገዋል። ሎንግ ተርምም ለረጅም ጊዜ የሚመጣውንም አደጋ እናትየውም ላይ ልጁም ላይ ወይም ኢሚዲየትሊ ልጁ ላይ የሚያመጣውን አደጋ ይቀንሳል። ስለዚህ ለሀገራችን ምንድን ነው የምንበላውን ነገር እናስተካክል። በተለይ ሪፋይንድ የሆኑ ካርቦሃይድሬቶች የታሸጉ ነጭ ዳቦ አናብዛው። ፓስታ፣ መኮረኒ መቀነስ እና እንጀራ፣ የጤፍ እንጀራ በተለይ ፒውር የጤፍ እንጀራ ግላይሴሚክ ኢንዴክሱ ሎ ነው። ግላይሴሚክ ኢንዴክስ ማለት በምን ያህል ፍጥነት ግሉኮስን ይጨምራል የሚለውን ነው የሚለካው። ፋይበር ያላቸው ነገሮች አሁን ጤፍ አብሮ ነው የሚፈጨው፣ አይፈተግም አይደለም፣ አብሮ ነው የሚፈጨው። እንደዚህ ጥቁር ዳቦም እንደዚሁ ከነገለባዊ ገጠር ውስጥ ምናምን የሚሰሩት እሱ ጤናማ ነው እና አጃ ምናምን እነኛ አይነት ነገሮችን ጮማ ነገር አለማብዛት፣ ምክንያቱም እሱም ከዌይት ጌን ጋር የሚያመጣው ነገር ስላለው ዳይቶችን ማስተካከል፣ ምግባችንን ማስተካከል፣ መንቀሳቀስ፣ ከዛ ወደ የጤና ጣቢያ ሄዶ መታየት በጣም አስፈላጊ ነው። ከምናስበው በላይ ኮመን ነው። በጣም እርግዝና በኩል ያለ ዳያቤቲክስ ከምናስበው በላይ ኮመን ነው። ግሎባሊ በዓለም አቀፍ ከ7 ፕሬግናንሲዎች አንዱ ጀስቴሽናል ዳያቤቲክስ ውስጥ ያልፋል። ወደ አፍሪካ ስትመጣ አንድ ከ5 ነው። ከ15 ከ20% አንድ ከ5 እና ኢግኖር የሚደረግ ነገር አይደለም። በጣም ደግሞ በሚገርመው አንዳያግኖስድ የሆኑ ጀስቴሽናል ዳያቤቲሶች በየቤቱ ይቁጠራቸው። ስለዚህ ቶሎ ውሃ ሲጠማሽ፣ ፍሪኩዌንት ዩሪኔሽን ሲመጣ እርጉዝ ስለሆንኩኝ ነው ሳይሆን ቀደም መታየት ነው። ከዊክ 14 በኋላ መታየት ነው። ስለዚህ ከዊክ 28 በኋላ መታየት ነው እና ይህንን ለማለት ነው። አጠናቅ እንግዲህ የስኳር አይነቶችን በዚህ ያጠናቀናል። ታይፕ 2 ብለናል፣ ታይፕ 1 ብለናል፣ ጀስቴሽናል ዳያቤቲስ ብለናል። ኮመን የሚያደርጋቸው ስኳር ይጨምራል።
ለሶስቱም ግን አንድ ሲናሪዮ ሰጥቼ ማለፍ ፈልጋለሁ። ይህንን ነገር እንዴት እናያለን መሰላችሁ? በርሜል ውሃ የሚፈስበት ከቧንቧ የሚቀዳ በርሜል ብለህ አስበው፣ ወይም ጀሪካን ከስር ቧንቧ መክፈቻ፣ ይሄ እንደዚህ መክፈቻ አለበታል፣ ውሃ ደቅነህ የምትቀዳበት። ይሄ በርሜል የራሱ ካፓሲቲ አለው፣ መያዝ የሚችለው መያዝ የሚችለው አለ። አሁን ይሄ በርሜል ከዚህም መክፈቻ አለው፣ ኮንስታንትሊ በቧንቧ ይፈሳል፣ ከላይም ይሞላበታል። ኖርማል ሰው የሚፈሰው የሚሞላበትም እኩል ነው፣ በቃ አይፈስም። ይሄንን ሰውነታችን የስኳር መጠናችን ብለህ ብታስበው በዚህ ጋ ይፈሳል። የሚፈሰውን ሰውነታችን የሚጠቀመው አድርገህ በርን የምናደርገው አድርገህ አስበው። ከላይ የሚገባበትን የሚጨምርበትን ውሃ ደግሞ በምግብ የሚመጣውን ኤነርጂ አድርገህ አስበው። ስለዚህ ምን ይሆናል? በዚህም ከፈሰሰ በዚህ እኩል ከሆነ ወይ ከተመጣጠነ ይሄ አይሞላም፣ ቢሞላም አይፈስም። አሁን ስኳር በሽታ የምንለው የፈሰሰውን ነው። ሞልቶ ፈሷል። ሲፈስ አካባቢውን ሁሉ ያበላሸዋል። ምን እንደማለት ነው? በሲምፕል ተርም ፍለድድ የሆነ እርሻ ብለህ ውሰደው። እንግዲህ አንድ ማሳ፣ እጽዋት ያለው ማሳ ውሃ ይፈልጋል፣ በመጠኑ ነው። ግን ውሃ ሲበዛበት ምን ይሆናል? ፍለድ ብታደርገውና ነገሮችን ይዞት ይሄዳል። ፍለድ ብታደርገውና እዛ ውሃ ቢተኛበት አያሳድግም፣ ከስር መበስበስ ይጀምራል። ኤግዛክትሊ ስኳር የሚያመጣው እንደዛ ነው። ይሄ የተረፈረፈና እንትን ያለው እንትን በየሰውነታችን ይገባል። ከዛ ሰውነታችንን ማበላሸት ይጀምራል። ስኳር የማይፈልግ የሰውነታችን አካል የለም። ስኳር የማይጠቀም የሰውነታችን አካል የለም። ሲበዛበት ደግሞ ልክ እንደ ማሳው ሄዶ ላዩ ላይ ይተኛል። እጽዋቱን የሚያደርገውን ውሃው እጽዋትን የሚያደርገው ከሩዝ በስተቀር ውሃ ብዙ አይፈልግም ማንኛውም እጽዋት፣ እኔ እስከማውቀው ድረስ። ሰውነታችን እንደዛ እየሆነ ስራውን እየቀነሰ እየቀጨጨ ነው የመጣው። ከዛ ወደሚቀጥለው ነው የምንሄደው፣ ኮምፕሊኬሽን። ኮምፕሊኬሽኖቹን እናወራለን በሚቀጥለው። ኮምፕሊኬሽኖቹ ማለት መጀመሪያ ላይ እንዳልነው ስኳር በራሱ በሽታ አይደለም። ስኳሩ የተረፈረፈ የማያመጣው ችግር ነው። ስለነሱ በሚቀጥለው ደግሞ ይዘን እንቀርባለን። እስከዛው ድረስ ለወዳጆቻችሁ አካፍሉ፣ ይጠቅማል ለምትሉት አካፍሉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እስከሚቀጥለው ፕሮግራማችን ድረስ መልካም ጊዜ።